ዘፍጥረት ምዕራፍ 1 ሃሌሉያ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፍሮ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ። እግዚአብሔርም ብርሃንንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። ሃሌሉያ። ብርሃን ሆኗል። አሜን አሜን አሜን። እስቲ ብርሃን ሆኗል በሉ። ይሄ ዘፍጥረት 1 መቼም ከ1 እስከ 4 ኢቭን በጣም ብዙ እጭቅ እውነቶች፣ መገለጦች፣ ኃይሎች ያሉበት የእግዚአብሔር ቃል ነው። የነገር ጅማሬ ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ሲል መጽሐፉ ሁለት ነገርን ፈጠረ አይደለም፣ በሁለት ነገር ውስጥ ሚሊየንስን ፈጠረ ነው የሚለው። ፓኬጅ ነው። ሰማይ ስንል ጥቅል ነው። ሰማይ ውስጥ በጣም ብዙ ፓኬጆች አሉ። ምድር ስንል ምድር ይሄ ጠፍጣፋው መሬት ብቻ አይደለም። ምድር ውስጥ ፓኬጅ አሉ። ታውቃላችሁ፣ በፍጥረት ዓለም ውስጥ እግዚአብሔር የመጀመሪያውን ትልልቅ ፓኬጅ ከሰራ በኋላ ከትልልቅ ፓኬጆች ውስጥ ነው እግዚአብሔር ሌሎቹን ፒክ እያደረገ ያወጣው። እግዚአብሔር ወፍን መፍጠር ፈልጎ፣ አሞራን መፍጠር ፈልጎ፣ ወይም የሰማይ በራሪ አካላትን መፍጠር ፈልጎ የተናገረው ለሰማይ ነበረ። ለሰማይ ከመናገሩ በፊት ጥቅል ፓኬጁን እግዚአብሔር ሰማይንና ምድርን ፈጠረ። ይሄ ሁላችንም ውስጥ እንደሚገባ ወይም እንደምንረዳው ሁለት ነገሮችን ላይና ታች የነበሩትን ፈጠረ አይደለም። ሁለት ትልልቅ ጉዳዮች፣ ብዙ ሪሶርስ የያዙ ሁለት ዋና ሜጋ ኮንቴነሮችን የፈጠረው። ለዚህ ነው እግዚአብሔር ለሰማይ ይላል መጽሐፍ ቅዱስን ስታጠኑ ተናገረ። ምን ብሎ? ሕያዋን በራሪዎችን እንደየወገኑ ምን በል አስገኝ አለ። ድንገት የሚበር ንስር አሞራ፣ ድንገት ወፍ፣ ድንገት ቁራ የሚባለው፣ ድንገት ልዩ በራሪዎች ሰማይ ላይ መጡ። መጀመሪያ ግን ፓኬጁን ሰራ። እግዚአብሔር ከፈጠረው በቃል እንደገና ፈጥሮ አወጣ። ጎናቻለውን ያንተም ነገር አስቀድሞ አልቋል በሉት። አሜን 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 አሜን። ምድርን ፈጠረ ይላል። አሁንም ምድርን እግዚአብሔር እንደዚህ አለ፣ ምድር ሆይ አለ ሕያዋን ፍጥረታትን እንደየወገኑ አስገኝ። ታውቃላችሁ መጽሐፍ ቅዱሳችን የሚናገረው የመጀመሪያው ጎሽ በሪፕሮዳክሽን ሲስተም የመጣ ሳይሆን ከመሬት የበቀለ ነው የሚለን። አሜን አሜን። እግዚአብሔር የመጀመሪያውን በቃል ከመሬት ካወጣ በኋላ ሁለተኛ ሪፕሮዳክሽን ሲስተም መባዛትን ያስቀመጠው ሁለተኛ ላይ ነው። መጀመሪያ ከአፈር ነው የወጣው። ምንፈራው ነገር ከአፈር ነው የወጣው። የምንበላው ከአፈር ነው የወጣው። ምግባችን ከአፈር፣ ሁሉ ከአፈር ነው የወጣው። ለዚህ ነው መሬትን ፈጠረ ማለት ብቻውን መሬት አይደለም፣ ሰውንም ኦሬዲ ፈጥሮ ጨርሷል። አሜን በለዋ። ጎሽን ኦሬዲ ፈጥሮ ጨርሷል። ሪሶርስን ፈጥሮ ጨርሷል። የሚበላውን ፈጥሮ ጨርሷል። ከዛ በኋላ ሁለተኛ ዙር የመለየት ስራ ከአፈር ውስጥ እያራገፉ ማውጣት። እግዚአብሔር እንደዚህ ነው ያለው እኮ። በቆሎ የሚባል እስቲ እንትከል አይደለም ያለው። ምድር የሚበላ ቡቃያዎችን ዘሩ በውስጡ ያለውን። ሃሌሉያ። ይሄ ቃል በጣም ውስጤን እንዴት ይነካኛል። ቃል ሲያወጣ እግዚአብሔር ምንድነው ያለው? ዘሩ ያለበትን። ሁሌ ቃል እያወጣው አልኖርም። አንድ ቃል አወጣለሁ። የመጀመሪያ በቆሎ ሲወጣ የራሱን ዘር በውስጡ ይዞ ወጣ። አሜን አሜን። ከዛ በኋላ ቃል አላወጣም ጌታ፣ ሲዘራ መብቀል ጀመረ። ጎናቻለ የኔና አንተ አባት ብሉት፣ ታላቅ አምላክ ነው። ሃሌሉያ። ሰውንም እግዚአብሔር እንዲህ ነው የፈጠረው። ከአፈር አስገኘው፣ አበጀው፣ በአፍንጫው የሕይወትን እስትንፋስ አለበት። ከዛስ ሰውም ሕያው ነፍስ ያለው ፍጥረት ሆነ። ከዛ እድሜ ልኩን እግዚአብሔር እስቲ ደግሞ ማንን ነው ጋሽንትና ልፍጠር ብሎ ጭቃ ጋር ሊደም መባዛት ሰጠው። አሜን አሜን። ሰው ብዙ ተባዙ የሚለው እኮ ብለሲንጉ ዘርም ጭምር ነው። ምድሪቱን ሙሏት፣ ግዟት፣ አስተዳድሯት። ዋው ዘፍጥረት ድንቅ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ባዶ ነበረች፣ አንዳችም አልነበረባትም። ጨለማ በጥልቁ ላይ ሰፍሮ ነበረ። ጨለማ ነበረ። በዚህ ጋፕ ውስጥ ነው እንግዲህ
የመጽሐፍ ቅዱስ አዋቂዎች የሚናገሩት ሰይጣን ዲያብሎስ የወደቀው በምዕራፍ 1 ቁጥር 1 እና ቁጥር 2 መካከል ከሰማይ ወድቋል። ምክንያቱም እግዚአብሔር የሰራው ስራ ፍጹም ነው። እግዚአብሔር ጨለማን አልሰራም ይላሉ። ያስኬዳላው ምክንያቱም መልአኩና ዘንዶው በሰማይ ተዋጉ፣ አልቻላቸውም፣ ከሰማይ ወደቀ ይላል። በወደቀ ጊዜ ነው ጨለማ የተፈጠረው። አሜን አሜን። ኦኬ። የእግዚአብሔር መንፈስ ግን በውሃ ላይ ሰፎ ነበር። ቅርጽ የሌለውን ቅርጽ የሚሰጥ፣ ሼፕ የሌለውን ሼፕ የሚያደርግ። ልባርካችሁ፣ ይሄ ውስጣችሁ ያለ ቅባት የተባለው መንፈስ ቅዱስ ቅርጽ አልባ ነገራችሁን እግዚአብሔር ቅርጽ በሱ ይሰጣዋል። አሜን 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 አሜን። ሃሌሉያ። መናገር የፈለኩት ስለ ብርሃን ነው። እግዚአብሔር ሁለት አካላትን አሁን መለየት ፈለገ፣ ጨለማና ብርሃን። ጨለማ ሁላችንም እንደምናውቀው የሆነ ማንነት ሳይሆን የብርሃን አለመኖር ነው። ስለዚህ ጨለማ በመጽሐፍ ቅዱስ በብዙ ተመስሏል። በኃጢአት፣ በአዲስ ኪዳን፣ በስጋ ፍሬ፣ የዲያብሎስ ልጆች፣ አጠቃላይ ክፋትን የሚወክል ነው ባጭሩ። ብርሃን ደግሞ በመጽሐፍ ቅዱሳችን በብዙ ተመስሏል። የጽድቅ ሕይወት፣ እግዚአብሔር ሲፈርድ ለጻድቃን የሚሰጥ ሕይወት። ወደ አዲስ ኪዳን ስንመጣ የአዲሱ ሰው ሕይወት እሱ ብቻ አይደለም፣ ራሱ ክርስቶስ ኢየሱስ ይሆናል። ዛሬ እናገራለሁ፣ ብርሃን ሆኖላችኋል። የምን ምሳሌ ነው? የሕይወት ምሳሌ ነው ብርሃን። የሕይወት ምሳሌ ነው። መጽሐፍ ቅዱስ የጻድቅ ሰው ሕይወት ይላል እንደ ንጋት ብርሃን። እንደምን ለካ ብርሃንም አይነት አለው። ንጋት አካባቢና እየመሸ ያለ ብርሃን እኩል አይደለም። ሃሌሉያ። የጻድቅ ሰው ሕይወቱ አለ እንደ ንጋት ብርሃን ሙሉ ቀን እስኪሆን እየተጨመረ ይበዛል። ልባርካችሁ፣ ስለ ብርሃን ሳወራ ስለ ሕይወታችሁ ነው። አሜን አሜን አሜን። የናንተ ሕይወት ዋንስ እግዚአብሔር ብርሃን ይሁን ብሎ ብርሃንን አብርቷልና የናንተ ሕይወት እያቆለቆለ እንደሚሄድ ብርሃን ሳይሆን እየደመቀ እንደሚሄድ ብርሃን በጌታ በኢየሱስ ስም ይሆንላችሁ። ይሄ ማለት ምን ማለት ነው? ጨማሪ ያለ ማለት ነው። አሜን አሜን አሜን። ጎናቻለሁን ዘንድሮማ እየጨመርክ ነው የምትሄደው በሉት። በብርሃን እየተጨመረልህ አንተ መጨመር ነው ስራ። ለምን? የሚጨምርልህ አባት አለ። ሕይወት ይጨምራል፣ ቅድስና ይጨምራል፣ አገልግሎት ይጨምራል፣ መልካም ነገሮች ይጨምራሉ፣ ድሎቻችሁ ይጨምራሉ። ስለ ብርሃን ሳወራ ይሄኛውን በእንትን ዋት ስለምናወጣው ወይም ደግሞ ከኤሌክትሪክ ኃይል ከፀሐይ ኃይል ስለምናገኘው አይደለም። የኔና ያንተ ሕይወት ምሳሌ። አሜን አሜን። ብርሃን የጉብኝት ምሳሌ ነው። ብርሃን መጥቶልሻል። ጨለማው ካንቺ አልፏል። ኢሳይያስ 60 ላይ የትም ሆናችሁ የማትደበቁ ትሆናላችሁ። የትም ሆናችሁ የማትጋረዱ ትሆናላችሁ። እግዚአብሔር ብርሃን ሆነ ሲለኝ ከዘፍጥረት ተነስቼ ምንድነው ይሄ ብርሃን እያልኩ ጌታን ስጠይቀው የልጆቼ ሕይወት ነው እየተጨመረ የሚሄደው። ቀጥሎስ እግዚአብሔር ጉብኝትን ማመጣበት ነው። ለእስራኤል ንገሩልኝ አለ። በብዙ መከራ ውስጥ ነሽ፣ በብዙ ስደት ውስጥ ነሽ። ኢሳይያስ 60 ላይ በትንቢት ግን እግዚአብሔር በነብዩ እንደዚህ አለ፣ ብርሃንሽ ወጥቷልና ከዚህ በኋላ መደበቅ አይቻልም። ከዚህ በኋላ ጨለማ አይሆንም። ከዚህ በኋላ ለቅሶ አይሆንም። ከዚህ በኋላ ብቸኝነት አይሆንም። እግዚአብሔር ብርሃን አድርጎላችኋል። አንድ ሰው ይጮህና ብርሃን መጥቶልኛል ይበል። ድገሙ እንደገና ለመጨረሻ ጊዜ። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ። ከናንተ የሚጠበቀው ብርሃን ወጥቷል። ተነሱ። በጨለማ ውስጥ አይደላችሁ፣ በለቅሶ ውስጥ አይደላችሁ። ብርሃን መጥቶላችኋል። ምትታዩ ትሆናላችሁ። መጽሐፍ ቅዱስ መዝሙር 112 ላይ ይሄ ቃል በጣም ደስ ይለኛል። ለቅኖች ብርሃን በጨለማ ወጣ ይላል። ቀን አንዱ የክርስቶስ ሕይወት ምሳሌ ነው። የመንፈስ ፍሬ ነው። አሜን አሜን። ለእግዚአብሔር መንፈስ ምቹ መሆን ነው። ለእግዚአብሔር ድምጽ አቬሌብል መሆን ነው። ቅንነት ማለት ከተንኮል ውጭ መሆን ነው። ሃሌሉያ። ለእንደነዚህ አይነት ሰዎች በጨለማ ውስጥ ሰው በሚዳክረው ውስጥ እነዚህ ሰዎች ግን ብርሃን ወጣላቸው። በዚህ ጨለማ በሚባል ዘመን፣ ከባድ በሚባል ዘመን ለእናንተ ግን ብርሃን ወጣላችሁ። ሃሌሉያ። እኔ ዛሬ መልእክት አለኝ። የሰማ ይስማ፣ የተቀበለ ይቀበል። ከባድ ሁኔታ ውስጥ ብትሆኑ፣ ተከባችሁ ብትሆኑ፣ እግዚአብሔር ግን ለቅኖች በጨለማ ውስጥ ብርሃን ያወጣል። ይሄንን አሜን ብሎ ለሚቀበል ይሁንለት።
እግዚአብሔር ብርሃን ያወጣላችኋል። እናንተ ጋር ጨለማ አይጨልምም። ለምን እንደዚህ እንደምን አዲስ ኪዳን ላይ መጥቼ ፈትቼው ነው መጸልየው። ለቅኖች በጨለማ ብርሃን ወጣ፣ የማይጨልም ብርሃን። መዝሙር 97ን ያዙት። ብርሃን ለጻድቃን ደስታም ለልበ ቅኖች ነው። ብርሃን ለማን ነው? ለጻድቃን። እዚህ ቤት ጻድቅ አለ? ጻድቅ እርግጠኛ ናችሁ? ጻድቅ አለ ወይ? ኢየሱስ ያጸደቀው ጽድቁን የወረሰ የጽድቅ ልብሱን ኢየሱስ የለበሰ። እንግዲህ ለነዚህ ሰዎች እግዚአብሔር እንዲህ ያለ ነው፣ ብርሃን ይሆንላችኋል። ዮሐንስ 1:3 በአዲስ ኪዳን እውነትም ብርሃን የሕይወት ምሳሌ ነው። በመጀመሪያ ቃል ነበር። እዛ ጋር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው ያለው። ስለ ብርሃን ሁለቱም አብርተዋል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ የነበረ ሁሉ በእርሱ ከሆነው አንዳች እንኳን ያለ እርሱ አልሆነም። ስለ ክርስቶስ መለኮት ነበረ፣ በእግዚአብሔር መልክ ነበረ። ፊልጵስዩስ እንደሚለን ቃል ነበረ፣ ጸጋና እውነትን ተሞልቶ በእኛ አደረ። ልክ በእኛ ሲያድር እሱ የዓለም ብርሃን ስለነበረ ብርሃን ይዞ መጣ። ይሄ ብርሃን ምንድነው ስንል ዮሐንስ እንደዚህ አለ፣ የሰው ሕይወት ነው ብርሃን። ለዚህ ነው የሕይወት ምሳሌ ነው ያልኳችሁ። ይሄ ኢየሱስ ብርሃንን ይዞ መጣ፣ ጽድቅን ይዞልን መጣ። ስለዚህ የብርሃን ልጆች የሚል ቅጽል ስም ሰጠን። ዛሬ እድለኞች ነን እዚህ ያለን ሰዎች፣ ብርሃን በርቶልናል። መጽሐፍ እንደዚህ ነው የሚለው፣ ብርሃን በጨለማ ላይና ውስጥ ይለያያል። በጨለማ ውስጥ ይበራል አላለም መጽሐፍ ቅዱስ። በጨለማ ላይ ዶሜን የሚያደርገው ብርሃን ነው፣ የሚያሸንፈው ብርሃን ነው፣ ከላይ የሚመጣው ብርሃን ነው። ጎናቻለሁ ባንተ ጨለማ ላይ በሉት የእግዚአብሔር ብርሃን ይበራበታል። ባይዘው አንዳንድ ፊደሎች አጻጻፋቸው ሰዋሰዋቸው እንዲሁ አይደለም። ብርሃን በጨለማ ውስጥ ይበራል ብንል ቋንቋው አንድ አይደለም። ብርሃን በጨለማ ላይና ውስጥ አንድ አይደለም። ከላይ ከሆነ ገዢነቱን ነው የሚያሳየው። አሜን። አሸናፊነቱን ነው የሚያሳየው። እናንተ ላይ የበራው ኢየሱስ የሚባለው ብርሃን አረባካችሁ አሜን በሉ። ይሄ ከላይ የመጣው የሰው ሕይወት የሆነው ብርሃን ሁሉን የሚያሸንፍ ሁሉን የሚገዛ ሁሉ ላይ ስልጣን ያለው ኢየሱስ ነው። አሜን። ስለዚህ ጨለማ በእኔ ላይ አይጨልም፣ አላሸነፈው። ምክንያቱም ከላይ ነው የመጣበት፣ ውስጥ ለውስጥ አይደለም የመጣው። ከላይ የሚመጣ አሸናፊ ነው፣ አላሸነፈው። እዚሁ ዮሐንስ ወንጌል ላይ ደግሞ እንደዚህ ይላል፣ ምዕራፍ 8 ቁጥር 12 ደግሞም ኢየሱስ እኔ የዓለም ብርሃን ነኝ። እኔ ምንድነኝ? የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ጭራሽ ኢየሱስ ደግሞ ብርሃንን ወሰደና ሕይወት ነው አለ። ሕይወት ማን ነው ሲባል እኔ የጋሽንትና የወንድምንትና አይደለም፣ የዓለም ብርሃን ነኝ። ዛሬ ልባርካችሁ። የዓለም ብርሃን የሆነው ኢየሱስ እናንተ ቤት ስላለ የሚያምንብኝ በጨለማ ሊኖር አይችልም አለ። ሃሌሉያ። ጨለማ ምንድነው? ኃጢአት ነው። ኃጢአት በጨለማ የሚያምንብኝ በኃጢአት ሊኖር አይችልም። የሚያምንብኝ በትካዜ ሊኖር አይችልም። የሚያምንብኝ ኮራፕት በሆነ ጽኑ ማንነት ውስጥ ሊኖር አይችልም። ለምን? አንዴ ብርሃን በርቶለታል። አንዴ ኢየሱስ የሚባለው ጌታ ውስጡ ገብቷል። እዚህ ቤት ብርሃን የበራለት እጁን ያሳየኝ። እኔ የብርሃን ልጅ ነኝ ብሎ። ጨለማ በቤቴ አይሰለጥንም። ጨለማ በሕይወቴ አይሰለጥንም። ክፋት በሕይወቴ አይሰለጥንም። የጨለማ ምሳሌ ምንድነው? ተንኮል፣ ሰዋዊነት፣ ስጋዊነት፣ ክፋት፣ ሐዘን፣ የዲያብሎስ መንግስት ስርዓት ጨለማ ምንላቸው እነዚህ ናቸው። የብርሃን ተቃራኒ፣ የብርሃን አለመኖር ውጤት። አቤት ጨለማ ውስጥ ያለ ሰው ይደናገራል እኮ። ይሄ ብርሃን ውስጣችሁ ካለ ህይወታችሁ በሰላም ይሞላል። ይሄ ብርሃን ውስጣችሁ ካለ እናንተም መልሳችሁ ታበራላችሁ። ጌታ ኢየሱስ እንደዚህ አለ፣ እኔ የዓለም ብርሃን ነኝ። የዓለም ብርሃን ነኝ። እዚህ ጋር ግን አላቆመም። መለሰና እናንተም የዓለም ብርሃን ናችሁ። ጎናችሁ ያለው ቁርጥ ያባትህ ልጅ በሉት። ኢየሱስ ብርሃን ሆኖ አንተ ጨለማ መሆን አትችልም። ስለዚህ ሰው ሲያየን የብርሃን ልጅ
እናንተ አለ የዓለም ብርሃን ናችሁ። በተራራ ላይ ያለ ከተማ፣ በብርሃን ያለ ከተማ ከቶ ሊሰወር ምን አይልም አይችልም። ምን እያለ ነው? ትታያላችሁ፣ ታሳያላችሁ፣ እኔን ትገልጣላችሁ። የብርሃኑ ፍሬ እናንተ ላይ በኃይል ይገለጣል። በቅባት ብርሃን ሆኗል። ስለዚህ ህይወቴ እየተጨመረ ይሄዳል። ኢየሱስ የሚባለውን ጌታ ውስጥ ያስገብቻለሁ። የዓለም ብርሃን ነኝ፣ መፍትሄ ነኝ። በጨለማ ለሚዳክረው መፍትሄ ነን። እባካችሁ ይሄንን ብርሃን አትደብቁት። ማንም ሰው አለ ጌታ ኢየሱስ ክርስቶስ መብራትን አብርቶ ከእንቅብ በታች አይሩን ከእንቅብ በላይ ያኖረዋል እንጂ። ምን ማለት ነው? ብርሃናችሁ አይሸፈን፣ ብርሃናችሁ ይውጣ። ብርሃንን የሚጋርድ ደበሎና መጋረጃ ሁሉ ይነሳ። በጌታ በኢየሱስ ስም እናገራለሁ። ኢየሱስን የምናሳይበት ዓመት፣ ብርሃኑን የምንገልጥበት ዓመት፣ ከክብር ወደ ክብር ያንን ብርሃን እያበለጨለጭን የምንለወጥበት ዓመት፣ የሚጨመርበት ህይወት ይሆነልን። ዮሐንስ 12:46 በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። በጣም እኮ የሚገርም። በእኔ የሚያምን ሁሉ በጨለማ እንዳይኖር፣ ፈጽሞ እንዳይኖር ብርሃን ሆኜ ዋንስ ወደ ዓለም መጥቻለሁ። አሜን አሜን። የብርሃን ልጅ መታወቂያው ምንድነው? መጨመር። በአዲስ ኪዳን ሙላቱ ልክ እስክንደርስ ነው የሚለው። አሜን በሉ ባካችሁ። እየጨመርን ነው የምንሄደው። ስለዚህ እየወረድን አንሄድም። ኮሚትመንት እየቀነስን አንሄድም። ጸሎት እየቀነስን አንሄድም። ቅድስና እየቀነስን አንሄድም። እየጨመርን እግዚአብሔር የሰማነውን ቃል ይባርክልን።